መቼም ልጆቻችንን በስኮላርም ይሁን በተለያዩ የትምህርት ዕድሎች ወደ ሌሎች ሀገራት ስንልካቸውም ሆነ በውጭ ሀገር ዜጎች ልጆች ውስጥ ወደ ከፍተኛ ትምህርት ተቋም ሲመደቡ ተያያዥ ተግዳሮቶች እንዳሉባቸውም መገንዘብ ያስፈልጋል። ዛሬ በዚህ ቪዲዮ የምንመለከተው የግሪክን ታሪክ ስፈትሽ አንድ መረጃ አገኘሁ። ይጠቅማችኋል ብዬ በማሰብ ላካፍላችሁም ወደድኩ። ይህም አሳሳቢና ጥንቃቄ የሚያስፈልገው የከፍተኛ ትምህርት ተቋማት ዩኒቨርሲቲ ተማሪዎች ውስጥ እየተፈጸሙ ያሉ አደገኛ ድርጊቶችንና ማህበረሰቡ ውስጥ ለሚፈጠሩት ኢሰብአዊ ድርጊቶች መነሻ የሆነውና ለረጅም ዘመናት ስር የሰደደና በሰላማዊ ግንኙነቶች ስም ጥላቻን፣ ነቀፌታንና መጥፎ ድርጊቶችን የሚያስተምረው የግሪክ ሌተር ኦርጋናይዜሽንን ነው። እናንተም ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እናም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። በተለምዶ የወንድማማችነትና የሶርቲስ በመባል የሚታወቁት የግሪክ ደብዳቤ ድርጅቶች ወይም GLOS ለረጅም ጊዜ የኮሌጅ ህይወት ዋና አካል ሲሆኑ ብዙውን ጊዜ ጓደኝነትንና የአመራር ክህሎቶችን ለማሳደግ ይጠቅማሉ ተብሎ ይነገርላቸዋል። ሆኖም ግን እየጨመረ የመጣውን የማስረጃና የግል ምስክርነቶችን በዩኒቨርሲቲ ካምፓሶች ባህል ላይ ስላላቸው ተጽዕኖ ከፍተኛ ስጋትን ፈጥረዋል። ይህም እንደ ማግለል፣ የአደንዛዥ እጾችን መጠቀም እና የተጠያቂነት እጥረት ያሉ ጉዳዮችንም ያጎላል። በቅድሚያ አመሰራረቱን ስንመለከት የግሪክ ደብዳቤ ድርጅቶች የወንድማማቾችና የሶሪዮሪቶችን ጨምሮ ከ19ኛው ክፍለ ዘመን መጀመሪያ ጀምሮ የቆየ ታሪክ አላቸው። ሲግማ ፊ ተብሎ የሚጠራው የመጀመሪያው የወንድማማቾች ማህበር በ1825 በኒውዮርክ ሼኒክታዲ በሚገኘው ዩኒየን ኮሌጅ በስነ ምግባርና በአካዳሚክ ድጋፍ ላይ ያተኮረ ወንድማማቾችን ለመፍጠር በታሰቡ ተማሪዎች ሽፋን ስር ተመሰረተ። ይህንን ተከትሎ እንደ ዴልታ ፊ እና የካፓ አልፋ ሶሳይቲ ያሉ ሌሎች የወንድማማቾች ማህበር ብቅ ማለትን ጀመረ። ይህም በአሜሪካ ኮሌጆች ውስጥ ለተስፋፋው የግሪክ ፊደል ስርዓትን መሰረት በማድረግ በ1851 የመጀመሪያው የሴቶችና የወንድማማቾች ማህበር አልፋ ዴልታ ፒ በዌስሊያን ሴት ኮሌጅ ተመሰረተ። ይህም የሶሪዮሪቲዎች መጀመሪያ ምልክት ሆኗል። በ19ኛው ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ ላይ ደግሞ እነዚህ ድርጅቶች የአስተዳደር አካላትን በማቋቋም መደበኛ እንዲሆኑ ተደርጓል። ለምሳሌ በ1902 ለሴቶች የሶሪዮሪቲዎች ብሔራዊ ፓንሄሌኒክ ኮንፈረንስ እና በ1909 ለወንዶች የወንድማማቾች ኮንፈረንስ እንዲካሄዱ ተደርጓል። የእነዚህን ድርጅቶች ህጎችን በመከተል ተማሪዎች የትምህርትና የግል እድገትን ሊያደናቅፍባቸውም ችሏል። የግሪክ ደብዳቤ ድርጅቶች ሃይማኖታዊ አምልኮቶችን በመቃወም ስለ ብቸኝነትና የግላዊ ልዕልናን አስፈላጊነት አስተምህሮቶች ላይ ስጋቶች እንዳሉበትም ይነገራል። ምክንያቱም እነዚህ ቡድኖች ብዙውን ጊዜ በማህበራዊ ደረጃ በዘር ወይም በሌሎች ምክንያቶች ላይ ተመስርተው ተማሪዎችን የሚያገሉ አካባቢዎችን ይፈጥራሉ። በተጨማሪም በድርጅቱ ውስጥ የሚከበሩ ስርዓቶች እና ወጎችን እንደ ማሾፍ እና ከመጠን በላይ ጠጥቶ መስከርና እንደ ከፍተኛ ወሲባዊ ድርጊቶች ያሉ ጎጂ ባህሪያትን መደበኛ ስርዓት በማድረግ መርዛማ ባህልን ሊያበረታቱ ችለዋል። ይህም በአባላትና በሰፊው ማህበረሰብ ላይ ጎጂ ተጽዕኖን ሊያሳድር ችሏል። በግሪክ ደብዳቤ ድርጅቶች ውስጥ የተማሪዎች የቅጥር ሂደትም በተለያዩ ምክንያቶች ከፍተኛ ትችት ደርሶበታል። አንዱ ቁልፍ ጉዳይ የብቸኝነትና የልዩነት ባህሪው ነው። ምክንያቱም የቅጥር መራጭ ባህሪ ግለሰቦችን በማህበራዊ ደረጃ በጎሳ ወይም በሌሎች ምክንያቶች ላይ በመመስረት የማግለል ድባብን ሊፈጥርባቸው በመቻሉና ባልተመረጡት መካከል የብቃት ማነስ ስሜት እንዲሰማቸው በማድረጉ፣ በሌላ በኩል ሂደቱ አንዳንድ ጊዜ አሳፋሪ ልማዶችን ለምሳሌ እንደ ሱሰኝነት፣ ከፍተኛ ወሲባዊ ድርጊቶችን እንዲከተሉና እንዲቋቋሙ የሚገፋፉ ሚስጥራዊ የአምልኮ ስርዓቶችን ሊያካትት በመቻሉና ይህም ወደ አደገኛ ደረጃዎች በማደጉ፣ ሌላው ደግሞ በቅጥር ዙሪያ ግልጽነት አለመኖር ብዙውን ጊዜ የወደፊት አባላትን ስለ ቃል ኪዳኖች እና ግምቶች እርግጠኛ እንዳይሆኑ በማድረግ በተጨማሪም
እንደ ውጫዊ መልክና ማህበራዊ ግንኙነቶች ባሉ ባህሪያት ላይ ማተኮር በአስፈላጊ ሁኔታ ቅድሚያ ሊሰጣቸው ከሚገቡ የባህሪና የትምህርት ስኬት እሴቶችን ሊያሳጣ በመቻሉ፣ ሌላው ደግሞ የቅጥር ተወዳዳሪነት ላይ ለተማሪዎች ከፍተኛ ጫናና ጭንቀትን እንዲፈጠርባቸው በማስቻሉ፣ የግል እሴቶችንና ደህንነትን በመሸፈኑ፣ በመጨረሻም እነዚህ ልምዶች ጎጂ የሆኑ አመለካከቶችንና ማህበራዊ ተዋረድን ሊያጠናክሩ በመቻላቸው ይህም በሰፊው የካምፓስ አካባቢ ውስጥ የመድሎ ባህል እንዲኖር አስተዋጽኦ አድርገዋል በማለት ትችት ውስጥ እንዲገቡ ተደርገዋል። በመጀመሪያም የወንድማማችነትና የማህበረሰብ ማህበራት በካምፓሶች አቅራቢያ ቤቶችን ገነቡ። ቀጥሎም የመጥፎ አሰራር ሂደት የክብር ምስክራቸው አድርገው ይወስዱታል። ዛሬ ላይ በሚሊዮን የሚቆጠሩ ተማሪዎች የዚህ ስርዓት አካል ናቸው። የግሪክ ድርጅቶች ማህበራዊ ዝግጅቶችን በማዘጋጀት በበጎ አድራጎት ስም ገንዘብ በማሰባሰብ እና አባላት በትምህርት ስኬታማ እንዲሆኑ በመርዳት ቁጥራቸውን ለመጨመር ችለዋል። ለተማሪዎች የአመራር ዕድሎችንና የመሳተፍ ስሜትን በመስጠት ልክ እንደ ትልቅ ሰፊ ቤተሰብ አካል ያደርጓቸዋል። በተጨማሪም የእነዚህ ድርጅቶች ውስጣዊ ስራዎች እንደ የውሳኔ አሰጣጥ ሂደቶችና የዲሲፕሊን እርምጃዎች በተለምዶ የግላቸው ሆነው ይቀመጣሉ። ይህም አባላትን ከሚሰሩት የጥፋት ድርጊቶች ከተጠያቂነት ሊጠብቅና ጎጂ ባህሪያቶችን ሊያራዝም አስችሏል። አንዳንዶች እነዚህ ሚስጥሮች የማህበረሰብ ትስስርን እንደሚያጠናክሩ ቢከራከሩም፣ ሌሎች ደግሞ እንደ የማጥቃት፣ የአደንዛዥ እጽ መጠቀምና የብልሹ አሰራር ባሉ ጉዳዮች ላይ የዝምታ ባህልን እንደሚያመቻቹ ይከራከራሉ። በእነዚህ ድርጅቶች ውስጥ የሚሳተፉ ዩኒቨርሲቲዎች በዓለም ዙሪያ በሚገኙ ሁሉም ሀገሮች የሚገኙ ናቸው ማለት ብንችልም፣ በተወሰነ መልኩ ግን አንዳንድ ታዋቂ ከሚባሉት ዩኒቨርሲቲዎችና ሀገሮች ውስጥ ስንመለከት የመጀመሪያው በዩናይትድ ስቴትስ እንደ ሃርቫርድ፣ ኤምቲኤ እና ስታንፎርድ ዩኒቨርሲቲዎች፣ በዩናይትድ ኪንግደም እንደ ኦክስፎርድ እና ካምብሪጅ ባሉ ዩኒቨርሲቲዎች፣ በካናዳ እንደ የቶሮንቶ ዩኒቨርሲቲና ዩቢሲ ያሉ ዩኒቨርሲቲዎች፣ በአውስትራሊያ የሜልበርን ዩኒቨርሲቲና የአውስትራሊያ ብሔራዊ ታዋቂ ዩኒቨርሲቲዎች፣ በጀርመን በጠንካራ የትምህርት ፕሮግራሞቿ የምትታወቀው የሙኒክ ዩኒቨርሲቲና የሃይደልበርግ ዩኒቨርሲቲዎች፣ በጃፓን የቶኪዮ ዩኒቨርሲቲና የኪዮቶ ዩኒቨርሲቲ ያሉ ከፍተኛ ዩኒቨርሲቲዎች፣ በቻይና የቺንጓ ዩኒቨርሲቲና የፔኪንግ ዩኒቨርሲቲን ጨምሮ እንዲሁም በፈረንሳይ እንደ ሶርቦኔ ዩኒቨርሲቲና ሳይንስ ፖ ያሉ የተከበሩ ዩኒቨርሲቲዎች አቅራቢያ እንደሚገኙ ተጠቁሟል። ድርጅቱ ከሚተችባቸው ውስጥ ለተማሪዎች እየሰጠ ከሚገኘው ትምህርት ውስጥ እንደ የማግለል ወይም ገለልተኛነት፣ በማህበረሰብ ላይ ጥቃት ማድረስና ሱሰኝነትን፣ የተጠያቂነት መጥፋትንና የተዛቡ ሀብቶችን ማሳደግ እንዲማሩ በማድረግ ለረጅም ዓመታት መቆየቱ በመታወቁ ነው። በእነዚህ ድርጅቶች ዙሪያ ያለው የምስጢራዊነት ምክንያት ብዙውን ጊዜ ለስነ ምግባር እጦትና ሰብአዊነት የጎደለው የብልግና ድርጊቶች የተጠያቂነት እጦትን አስከትሏል። ይህም የተማሪዎችን ኃላፊነትና ታማኝነትን የሚያዳክሙ ልማዶችን አምጥቷል። በግሪክ ደብዳቤ ድርጅቶች ውስጥ የአባልነትና የአሰራር ብዙ ገጽታዎች በሚስጥር ተሸፍነው ተይዘዋል። እነዚህም በተማሪዎች ላይ የሚታዩትን የቀልድና የትችት ባህሪያትን እንዲማሩ አስተዋጽኦ አድርጓል። ምስጢራዊ የሆነው የአምልኮ ስርዓቶቻቸው እናም የመነሻ ስርዓቶቻቸው ለድርጅቱ ተሞክሮ ማዕከላዊ ናቸው። ብዙውን ጊዜ በአባላት መካከል ያለውን ትስስር ለማጎልበት የተነደፉ ሲሆን፣ ብቸኝነትን ለመጠበቅ የተነደፉ ጽንሰ ሐሳብ አላቸው። እነዚህ የአምልኮ ስርዓቶች ምስጢራዊ ምልክቶችን፣ ኮድ የተደረገበት ቋንቋና ለተነሳሽነት ብቻ የሚገለጹ የጋራ ልማዶችን ሊያካትቱ ይችላሉ። ለምሳሌ በግሪክ ደብዳቤ ድርጅቶች ውስጥ የግሪክ ፊደላት የማንነት፣ የቅርስና የእስቴቶች ወሳኝ ምልክቶች ሆነው ያገለግላሉ። እያንዳንዱ ፊደል ብዙውን ጊዜ የድርጅቱን ሐሳቦች እና ተልዕኮ የሚያንጸባርቁ ልዩ ትርጉሞችና የማህበራት መለያ ተደርገው ይወሰዳሉ። በዋናነት ስንመለከት አልፋ የሚባለው የግሪክ ፊደል በተለምዶ ከአመራርና ከአዲስ ጅማሬዎች ጋር የተቆራኘ አድርገው ይወስዱታል። ቤታ የሚባለው ደግሞ በአባላት መካከል ስምምነትንና የጠበቀ ግንኙነትን ለመወከል ይጠቀሙበታል። በተጨማሪም ጋማ የሚለው ፊደል
ትምህርትንና የአካዳሚክ ልህቀትን የሚያመለክት አድርገው የሚጠቀሙበት ሲሆን የድርጅት የአባሎቻቸውን የአሰራር ተግባራትን ለመደገፍ ያላቸውን ቁርጠኝነትን ያጎላል። ዴልታ የሚለው ፊደል ደግሞ ብዙውን ጊዜ ለውጥንና የግል እድገትን ያመለክቱበታል። በተጨማሪም ኦሜጋ የሚለው ፊደል ደግሞ አንድነትንና የተጋሩ ልምዶችን ማጠናቀቅን ይወክላል። በአጠቃላይ እነዚህ ደብዳቤዎች ድርጅቶቹን የሚገልጹ ብቻ ሳይሆን በአባላት መካከል የመሆንና የኩራት ስሜትን ያዳብሩበታል። ማንነታቸውንና የቡድናቸውን ውርስ ለማጠናከር በአምልኮ ስርዓቶች፣ ዝግጅቶችና የምርት ስሞችን ይጠቀማሉ። በውጭ ሆነው ለሚመለከቱ ሰዎች የግሪክ ደብዳቤ ድርጅታዊ ሕይወት ምስጢራዊ ነው። በሹራባቸውና በሸሚዛቸው ላይ ያሉት የግሪክ ፊደላት ከጌጥ በላይ ናቸው። የክብር ምልክት አድርገውም ይወስዱታል። የምዕራፍ ወጎችን ለመከተል የተመረጠ ቡድን አባል መሆንን ያመለክታሉ። ይህ ለወጣቶች በዩኒቨርሲቲ ሕይወት ውስጥ የብቸኝነት ስሜትን እንዲፈጥርባቸው ምክንያት ሆኗል። የግሪክ ደብዳቤ ድርጅቶች በኮሌጅ ባህል ውስጥ ለረጅም ጊዜ የቆዩ ቢሆንም በተማሪዎች ሕይወት ላይ ያላቸውን ተጽዕኖ በጥልቀት መገምገም አስፈላጊ ነው። የብቸኝነት፣ የጭካኔ፣ የአደንዛዥ ዕፅ መጠቀም እናም የስሜታዊነት ተጠያቂነት ያለመኖር ጉዳዮች ጤናማ የካምፓስ አካባቢን በማዳበር ረገድ ስላላቸው አጠቃላይ ሚና ከፍተኛ ስጋት ውስጥ እንዲወድቁ አድርጓቸዋል። ዩኒቨርሲቲዎች ሁሉን አቀፍ፣ ግልጽ እና ማህበረሰብን ያተኮሩ ተነሳሽነቶችን ቅድሚያ በመስጠት ከግሪክ ደብዳቤ ድርጅቶች ሕይወት ጋር ተያይዘው ከሚመጡ አደጋዎች ነፃ ለሆኑ ተማሪዎች ሁሉ የበለጠ ደጋፊ አካባቢ መፍጠር ይኖርባቸዋል። ከማህበራዊ ደንቦችና ከውስጣዊ ልምዶች ጋር የተያያዙ ምስጢራዊነት ጋር እንዲጣጣሙ የሚደረግ ጫና የማህበረሰቡን ደህንነት የበለጠ በማወሳሰብ ስጋት ውስጥ ከተዋል። በዚህም ምክንያት ለጎጂ ባህሪያት የተጠያቂነት እጦትን አስከትሏል። እነዚህን አደጋዎች መረዳት የሁሉም ተማሪዎችን ደህንነት ቅድሚያ የሚሰጥ፣ ደህንነቱ የተጠበቀና የበለጠ አካታች የሆነ የካምፓስ ባህልን ለማስተዋወቅ አስፈላጊ ነው። ውድ ተመልካቾች እናንተም ልጆቻችሁን ወደ ከፍተኛ የትምህርት ተቋማት ስትልኩ እነዚህን ነገሮች በማስረዳትና በማስጠንቀቅ እንዲሁም በማስተማር እንድትልኳቸው ስንል በአክብሮት እንጠይቃለን። እናም ከዚህ ቪዲዮ እንደተማራችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ በቸር ያቆየን።